የትግራይ ዴሞክራሲያዊ ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ለሰላም ሲባል የምንሸጠው መሬት የለም ሲሉ ተናገሩ። የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮችን ፈታ። በአውስትራሊያ በሁለት ታጣቂዎች በተከፈተ ጥቃት 5 ሰዎች መሞታቸውን ተከትሎ አውስትራሊያ ብሔራዊ የሐዘን ቀንን አውጃለች። ከውጭ በስፋት እንመለከተዋለን። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን ዜናዎች የምናሻግርበት ሰዓት ላይ ተገኝተናል። አበይት ዜናዎቹን በማስቀደም ጀምረናል። ዜናን ጨምሮ ሌሎች ቀሪ ይዘቶች የሚቀርቡበትን ሚዲያችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ተመልሰን እንገናኛለን። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የትግራይ ዴሞክራሲያዊ ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን አስታወቀ። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲው የምክር ቤቱን የመጀመሪያ ስብሰባ እያካሄደ ይገኛል። በመድረኩም ፓርቲው ያለፉትን 6 ወራት ያከናወናቸውን የስራ አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ እንደሚወያይ የስምረት ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃነ ገብረየሱስ ተናግረዋል። የሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎች መካከል እንደሚገኝም ጠቁሟል። በዚህም ለምርጫው የሚወዳደሩ እጩዎችን ለመምረጥና ቅስቀሳ ለማድረግ መዘጋጀቱንም አንስተዋል። ምንም እንኳን በትግራይ ክልል የደህንነት ችግር ቢኖርም ህዝቡ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመርጥ ፓርቲው የበኩልን ይወጣል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ለሰላም ሲባል የምንሸጠው መሬት የለም ሲሉ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህንን ያሉት የትግራይን ህልውናና ደህንነትን ለማረጋገጥ በሚል መሪ ሀሳብ ከታህሳስ 2 ቀን 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። በተለያዩ መንገዶች እገዳውን እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋውን መጠን ከፍተኛ ነው ብለዋል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለውን ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነታችንን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጀነራል ታደሰ ወረደ ተናግረዋል። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማህ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህም መፍትሄውም በውስጣችን በምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ገልጸዋል። አደጋዎችን ተቋቁሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። እነዚህንም መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ ወረደ አንድ ከሆነንና አቅም ከገነባን የመስማት አቅማችንና የመደራደር አቅማችንን ከፍ ያደርገዋል ብለዋል። በተጨማሪም ጀነራል ታደሰ ወረደ የበጋን መምጣት በመጠበቅና የመኸርን ምርት መጨመር በመምከር የሚለካ የኢኮኖሚ ጥንካሬ የለም ያሉ ሲሆን ጠንካራ አቅም የሚኖረው ጠንካራ ኢኮኖሚ ሲገነባና
በዝናብ ላይ ጥገኛ ያልሆነ ኢኮኖሚ ሲገነባ ነው ብለዋል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንት ታደሰ ወረደ የሚኖረንና የምንፈጥረው ግንኙነት ግን በአቻላቻ መርህ በራስ መተሳሰርና መደጋገፍ ላይ የተመሰረተ መሆን አለበት ብለዋል። በጊዜው አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የቀረበው የትግራይ ጊዜው አስተዳደር የአመራር አቅጣጫዎችና እቅዶች ሰነድ ላይ ውይይት ተደርጎበትም ለተነሱ ጥያቄዎችና አስተያየት ምላሽ ከተሰጠ በኋላ ቀጣይ የአመራር አቅጣጫዎችና አፈጻጸም ተብራርተው በሙሉ ድምጽ ጸድቆ ለ3 ቀናት ሲካሄድ የቆየው መድረክ ትላንት ታህሳስ 4 ቀን 2018 ዓ.ም ተጠናቋል። የኤርትራ መንግስት ካለ ፍርድ ለዓመታት አስሯቸው የነበሩ የክርስትና እምነት ተከታዮችን ፈታ። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ምንጮች ተናግረዋል። መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ቤት ያቆያቸውን እስረኞች የፈታው ባለፉት ሳምንታት መሆኑን በሀገር ውስጥና በውጪ ያሉ ሰዎች ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከስር ለቋል። ከተለቀቁት መካከል አብዛኞቹ ማይሰርዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ የቆዩ ናቸው። በተጨማሪም ምንጮች እንዳሉት ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርጓል። ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኘው እስር ቤት መለቀቃቸውን ምንጮች ገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ ያቆያቸውን ሰዎች እየፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞችን መፈታት በተመለከተም በይፋ ያለው ነገር የለም። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀርስ ስምምነትን የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ አቀረቡ። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በወጡት መግለጫ ላይም ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጠይቀዋል። የአውሮፓ ህብረትና አባል ሀገራቱ በበኩላቸው ባለፈው ሳምንት ባወጡት መግለጫ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነት እንዲሁም የዓለም አቀፍ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳላቸው ገልጸዋል። ህብረቱ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ በወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነጻነትንና የግዛት አንድነትን እንዲያከብሩ ጠይቋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁ ለአልጀርስ ስምምነትና ለድንበር ኮሚሽኑ ውሳኔ ያላቸው ዘላቂ ድጋፍን አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ተገዥነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላቸውን ሉዓላዊነትና የግዛት አንድነትን ለማክበር ለተፈራረሙት የአልጀርስ ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት በነገሰበት በዚህ ወቅት ጉተሬዝ መልካም ጉርብትናን ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግ አሳስበዋል። የአልጀርሱን ስምምነት ጉተሬዝ ወሳኝ ማዕቀፍ በማለት ሲጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ታሪካዊ ብለውታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 ቀን 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጀርስ የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። ይህ የከፋ ሰብአዊና ቁሳዊ ውድመትን ያስከተለው የኢትዮጵያና ኤርትራ የድንበር ጦርነት እንዲያበቃ ያደረገው ስምምነት የተፈረመው ታህሳስ 3 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ ነው። ሁለቱ ሀገራት ወደ እርቅና መግባባት ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት የተፈረመው በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነበር። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ ብቻ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለአካል ጉዳት ተዳርገዋል።
ከዚያ ቀጥሎ ባሉት 10 ዓመታት ምንም አይነት የተኩስ ድምጽ ባይሰማም እንኳ የሁለቱ ሀገራት ጦር በድንበር አካባቢ ተጧጥፎ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል አሳይቶ ነበር። ጠቅላይ ሚኒስትር ዶክተር አብይ በሁለቱ ሀገራት መካከል ሰላም እንዲወርድ ላደረጉት አስተዋጽኦ የኖቤል የሰላም ሽልማት ማሸነፋቸው ይታወሳል። ሁለቱ ሀገራት ለ2 ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በጋራ ጦራቸውን አሰልፈው ከተዋጉ በኋላ የፕሪቶሪያ ስምምነት መፈረምን ተከትሎ ግንኙነታቸው ዳግም ሻክሯል። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል የቃላት ጦርነት እየተጀመረ ሲሆን በየጊዜው በሚወጧቸው መግለጫዎችም መለሳለስ አይታይባቸውም። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጥሪ አቅርበዋል። ለዘላቂ ሰላምና ለመልካም ጉርብትና ሁለቱ ሀገራት ውይይትን እንዲያስቀድሙ ሊቀመንበሩ በመግለጫቸው ላይ ጠቁመዋል። የአውሮፓ ህብረት በበኩሉ ኢትዮጵያና ኤርትራ ማናቸውንም ውጥረቶች ወይንም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪን አድርጓል። በአፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን የኢራንን የመከላከያ ስኬቶችን ማሳያን ጎበኘ። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን በቴህራን የኢራንን የመከላከያ ኢንዱስትሪ ስኬቶችን የሚያሳይ ኤግዚቢሽንን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን ልዑካን ቡድኑ ትላንት እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ የመከላከያ ኢንዱስትሪ ስኬቶች ላይ ያተኮረውን ኤግዚቢሽን ተዘዋውሮ መጎብኘቱ ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙት በኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ይፋዊ ግብዣ ነው። በጉብኝቱ ወቅት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላሉ የቅርብ ጊዜ እድገቶች ማብራሪያ የቀረበላቸው ሲሆን በኢራን ባለሙያዎች ና ኢንዱስትሪዎች እየተመረቱ የተለያዩ ወታደራዊ መሳሪያዎችን መመልከታቸውን የኢራን መህር ዜና ወኪል ዘግቧል። የመሰረተ ልማቶች መገንባት አዲስ አበባ ከተማን ተመራጭ የቱሪዝም መዳረሻ እንድትሆን ማስቻሉን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። የመጀመሪያው የአዲስ አበባ የቱሪዝም ፎረም መድረክ ተካሂዷል። የአዲስ አበባ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር እንደተናገሩት አዲስ አበባ ለሁሉም አይነት ጎብኚዎች ምቹ የሆነች መታለች ብለዋል። የቱሪዝም ዘርፍ ለውጭ ንግድ፣ ለኢንቨስትመንት እንዲሁም የውጭ ንግድ ሚዛንን ለማስጠበቅ ከፍተኛ አስተዋጽኦ አለው ብለዋል። ፎረሙ ዘርፉን ለማነቃቃትና ከተማዋን ያላትን የቱሪዝም ሀብት ለማስተዋወቅ ያግዛልም ነው ያሉት። የከተማ አስተዳደሩ የቱሪዝም ሀብቶችን አልምቶ በኢኮኖሚ ውስጥ በቂ ለውጥ እንዲመጣ እየሰራ መሆኑን በመጥቀስ ይህንን ማጠናከር እንደሚያስፈልግም ጠቁሟል። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ በበኩላቸው ከተማዋ ተመራጭ የቱሪዝም መዳረሻ እንድትሆን በርካታ ስራዎች ተሰርተዋል ብለዋል። በተለይም የኮሪደር ልማትና የኮንፈረንስ ማዕከላት መገንባት ከተማዋ ተመራጭ የቱሪዝም መዳረሻ እንድትሆን ያስቻላት መሆኑን ጠቁሟል። በዚህም ከባለፉት ዓመታት ጋር ሲነጻጸር ወደ ከተማዋ የሚመጡ የቱሪስቶች ቁጥር መጨመሩን ኮሚሽነሩ ገልጸዋል። በኢትዮጵያ ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁለት የስፖርት ውድድር ውርርድ ድርጅቶች የስራ ፍቃድ ተሰረዘ። የኢትዮጵያ ሎተሪ አገልግሎት ሁሉንም የስፖርት ውድድር ውርርድ ድርጅቶች የስራ ፍቃዶችን ከታህሳስ 6 ቀን 2018 ዓ.ም ጀምሮ መሰረዛቸውን ገልጿል። የፍቃድ ስረዛው በውርርድና በፋይናንስ ዘርፍ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የህዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ድርጅቱ ገልጿል። ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ተብሏል። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ እየተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመልክቷል። ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች አቅራቢዎች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይንም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ እንዲያቋርጡ ትዕዛዝ ተሰጥቷል። ሁሉም የገንዘብ ማስገቢያ መንገዶች አገልግሎቶች መስጠት እንዲያቆሙም ታዟል። አዲስ ውርርድ መቀበል ፈጽሞ እንደማይቻልም ነው የተገለጸው። ዲጂታል መታወቂያን ከሁሉም ባንኮች የደንበኞች ሂሳብ ቁጥር ጋር የማጣመር ስራ በይፋ ተጀመረ።
ብሔራዊ ባንክ የፋይዳ ዲጂታል መታወቂያ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ በይፋ አስጀምሯል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉም ይረዳል። በተጨማሪም በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉና በቀላሉ የብድር አገልግሎትን ማግኘት እንዲችሉ ያግዛል። ባንኮች በዚህ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ መረጃን ያገኛሉ። በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርንም ይከላከላል ተብሏል። የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይንም ኦንላይን የፋይዳ ተለዋጭ ቁጥር በማቅረብ ማከናወን ይችላሉ። ብሔራዊ ባንክ ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር እንዲያጣምሩ አሳስቧል። የመደመር መንግስት ጥበብ ለሀገር ብልጽግናና እድገት የማይተካ ሚና እንዳለው በግልጽ ማስቀመጡን የባህልና ስፖርት ሚኒስትር ሸዊት ሻንካ ገለጹ። የባህልና ስፖርት ሚኒስትር ባዘጋጁት የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ ሌሎች የህግ ማዕቀፎችና በጸደቁ የአሰራሮች መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎችና ባለድርሻ አካላት ጋር ሲካሄድ የቆየው ውይይት ተጠናቋል። የባህልና ስፖርት ሚኒስትሯ ሸዊት ሻንካ በዚህ ወቅት ጥበብን ለአሰባሳቢ ትርክትና ብሔራዊ ጥቅም መጠቀም እንደሚገባ ተናግረዋል። ኢትዮጵያ ቱባ ባህሎች ያሏት ትልቅ ሀገር መሆኗን ገልጸውም ባህልን የሚበርዙ ነገሮችን በጋራ መከላከል ይገባል ነው ያሉት። መንግስት ከየትኛውም ጊዜ በላይ ለባህላዊ እሴቶችና ለጥበብ ዘርፉ ልዩ ትኩረትን መስጠቱን ገልጿል። በዚህም ዘርፉን በመሰረተ ልማት በአደረጃጀትና በስርዓተ ትምህርት በማካተት ውጤታማ ስራ መሰራቱን ተናግሯል። የመደመር መንግስት ኪነ ጥበብ ለሀገር ብልጽግናና እድገት የማይተካ ሚና እንዳለው በግልጽ ማስቀመጡንም ነው ጨምረው የገለጹት። በዘርፉ እየተዘጋጁ ያሉ ማዕቀፎች የዘርፉን ተወዳዳሪነት የሚያጎለብቱ መሆናቸውን አንስተው በቀጣዮቹ ጊዜያትም ከዘርፉ ተዋንያን ጋር በትኩረት እንደሚሰራ አረጋግጠዋል። በአጠቃላይ መድረኩ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ የባህልና ስፖርት ሚኒስትሯ ዴኤታ ነፊሳ አልማህዲ፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ዋና ዳይሬክተር ሰርጸ ፍሬ ስብሐት፣ አንጋፋ የኪነ ጥበብ ባለሙያዎች፣ የክልል የባህልና ስፖርት ቢሮ የስራ ኃላፊዎች ተገኝተዋል። እየተመለከታችሁ የምትገኙት ከመሃል ሚዲያ ለዛሬ ለተሰኘ ወደ እናንተ እንዲደርሱ የተዘጋጁትን የቀን መረጃዎቻችንን ነው። ከባህር ማዶ ያዝናቸው አለፍን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኤሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። በኮሎምቢያ የትምህርት ቤት አውቶቡስ ገደል ገብቶ 17 ሰዎች ሞቱ። በአደጋው 20 ሰዎች ከባድ ጉዳት ደርሶባቸዋል ነው የተባለው። አውቶቡሱ 40 ሜትር ጥልቀት ወዳለው ገደል ውስጥ ነበር የገባው። አውቶቡሱ የአንቲዮኬኖ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎችን ከቶሉ ወደ ሜደሊን እየወሰደ ነበር። ተማሪዎቹ የምረቃ በዓላቸውን ከባህር ዳርቻ አክብረው ሲመለሱ ነበር አደጋው የደረሰው። በሰሜን ምዕራብ የሀገሪቱ ክፍል በደረሰው አደጋ 16 ተማሪዎችና የአውቶቡሱ ሹፌር እንደሞቱ የሀገሪቱ መገናኛ ብዙሃን ዘግበዋል። የአንቶኪዮ ክልል ገዢ የሆኑት አናድሬስ ጁሊያን የአደጋውን መንስኤ በምርመራ ላይ መሆኑን ለመገናኛ ብዙሃን ተናግረዋል። ሬንዶን በማህበራዊ ሚዲያ ላይ ባሰፈሩት ቪዲዮ ላይ ከአደጋው የተረፈች አንዲት ተማሪ እኔ ተኝቼ ነበር፣ በድንገት ጩኸት ሰማሁ። ከዚያን ጊዜ ጀምሮ ግን ምንም የማስታውሰው ነገር የለም ስትል ተናግራለች። ተማሪዎቹ ምረቃቸውን ለማክበር ውብ የሆኑትን የካሪቢያን የባህር ዳርቻ ከተሞችን ቶሉና ኮቬላስን ጎብኝተው ነበር። የነፍስ አድን ሰራተኞች በስቴቸር በመጠቀም በህይወት የተረፉትን ከገደል ውስጥ አውጥተዋቸዋል። ፕሬዚዳንት ጉስታቮ ፔትሮ በማህበራዊ ሚዲያ ላይ ባሰፈሩት መልእክታቸው ለተጎጂ ቤተሰቦች መጽናናትን ተመኝተዋል።
አውስትራሊያ ብሔራዊ የሐዘን ቀንን አወጀች። በአውስትራሊያ በሁለት ታጣቂዎች በተከፈተ ጥቃት 15 ሰዎች ሕይወታቸው ማለፉ ተሰምቷል። በሲድኒ አባትና ልጅ በከፈቱት የሽጉጥ ጥቃት 15 ሰዎች ሕይወታቸው ማለፉ ሲነገር 27 ሰዎች ደግሞ ቆስለው ሆስፒታል መግባታቸው ተገልጿል። በአብዛኛው በአውስትራሊያ የሚገኙ አይሁዳውያን የጥቃቱ ሰለባ ሲሆኑ ከጥቃት ፈጻሚዎቹ መካከል የ50 ዓመት ድርጊት ፈጻሚው ሕይወቱ ያለፈ ሲሆን የ24 ዓመት ልጁም ሆስፒታል ውስጥ እንደሚገኝ ተዘግቧል። የአውስትራሊያው ፕሬዝዳንት አንቶኒ አልባኔዝ የጦር መሳሪያ አጠቃቀምን በሚመለከት ጥብቅ ሕግ ለማውጣት ዛሬ ከካቢኔዎቻቸው ጋር እንደሚመካከሩም ታውቋል። ምንም እንኳን አውስትራሊያ የጦር መሳሪያ አያያዝን እንዲሁም አጠቃቀም መመሪያዋ ጥብቅና ከዓለም አቀፍ ደረጃ ጠንካራ ነው ቢባልም በግለሰቦቹ ጥቃት ግን በርካቶች መቁሰላቸውንና ሕይወታቸው ማለፉን ቢቢሲ፣ ሲኤንኤን እንዲሁም የተለያዩ መገናኛ ብዙሃን መነጋገሪያ ርዕሰ ጉዳይ አድርገውታል። በሲድኒ ከተማ 15 ሰዎችን ለገደለው የተኩስ አደጋም አውስትራሊያ ብሔራዊ የሐዘን ቀንን አውጃለች። ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ ዘለንስኪ ገለጹ። በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አስታውቋል። ፕሬዝዳንት ቮሎዲሚር ዘለንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን እየመከሩ ነው። ውይይቱ የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህም ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነው። በፕሬዝዳንቷ ተወክላ ውይይት እያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃለች። በዚህም ለጦርነት መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን አስታውቃለች። በምላሹም ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ላይ ሀገራቱ ከጎኗ እንዲቆሙ ጥሪን አቅርባለች። በተጨማሪም ከይዞታ ጋር በተያያዙ ያሉ አለመስማማቶች ላይ ንግግሩ እንደሚካሄድ ነው የተጠቆመው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲቀርቡ ያዘጋጀናቸው የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።